በየቀኑ ጠዋት የሰለሪ ጭማቂ ቢጠጡ ምን ይከሰታል? የሰለሪ ጭማቂ በጣም ጤናማ ከሆኑ መጠጦች ውስጥ አንዱ ነው። ስለዚህ በየቀኑ ለአንድ ሳምንት ከተጠቀሙት ምን ሊፈጠር ይችላል? መልኮን ሊለውጥና የሰውነት ስራውን ሊያሻሽል ይችላል። አንደኛ፣ ጉበቶ በትክክል ይሰራል። ጉበቶ የሚሰራበት መንገድ በሰውነቶ ጤና ላይ ትልቅ ሚና ስላለው እሱን በጥንቃቄ መከታተል በጣም አስፈላጊ ነው። እናም በሰለሪ ጭማቂ ይህንን ማድረግ ይችላሉ። ይህ ተፈጥሯዊ መጠጥ እንደ ብረት ባሉ በርካታ ቪታሚኖችና ንጥረ ነገሮች የበለጸገ ሲሆን ይህም ሰለሪን ለጉበቶ ድንቅ የተፈጥሮ መድኃኒት ያደርገዋል። በተጨማሪም ሰለሪ በጉበት ውስጥ የስብ ክምችትን የሚቀንሱ የአልካላይዜሽንና የውሃ ማድረቂያ ባህሪያትን ይዟል። ይህም ተግባሩን ያሻሽላል። የሰለሪ ጭማቂ በመጠቀም ተጨማሪ መከላከያ ማግኘት ይችላሉ። ሁለተኛ፣ አጥንቶ ይጠነክራል። አብዛኞቻችን ለአጥንቶቻችን ጤና ትኩረት አንሰጥም። ይህም ብዙ ደስ የማይሉ መዘዞችን ያስከትላል። ስለዚህ ሁሉንም ወሳኝ ቫይታሚኖች ማግኘታቸውን ማረጋገጥ ከፈለጉ የሰለሪ ጭማቂ በትክክል የሚያስፈልገው ነው። አጥንቶቹ በእርግጠኝነት ሊደሰቱባቸው በሚችሉ ጠቃሚ ነገሮች የተሞላ ነው። እነዚህም ካልሲየምና ሲሊከንን ጨምሮ የተጎዱ አጥንቶችን የሚያድሱና የሚያጠነክረው ቫይታሚን ኬን በመያዙ አንድ ብርጭቆ ትኩስ የሰለሪ ጭማቂ ያለ ልፋት የአጥንት ስርዓቶን መንከባከብ ይችላሉ። ሶስተኛ፣ የኮሌስትሮል መጠኖን ይቀንሳል። የኮሌስትሮል መጠን ለመከላከል ያን ያህል ተፈጥሯዊ መንገዶች የሉም። ነገር ግን የሰለሪ ጭማቂ መጠጣት ከእነዚህ ውስጥ አንዱ ነው። በመጀመሪያ ከመጠን በላይ የኮሌስትሮል ውህዶችን በማንሳትና ወዲያውኑ በመግፋት በሚታወቀው ፋይበር የተሞላ ነው። መጥፎ የኤልዲኤል ኮሌስትሮል መጠንን በ7 በመቶ ይቀንሳል። እናም ይህንን አስደናቂ ውጤት ለማግኘት የሚያስፈልገው ነገር የሰለሪ ጭማቂን መጠጣት ነው። አራተኛ፣ የደም ፍሰትን ያሻሽላል። ጤናማ ደምን በተመለከተ የሰለሪ ጭማቂ በማንኛውም ጊዜ በምሳሌዎች ውስጥ ሊገኙ ከሚገባቸው ከፍተኛ መጠጦች ውስጥ አንዱ ነው። በውስጡ የነጭ ደም ሴሎችን እንቅስቃሴ የሚጨምርና በዚህ ምክንያት የደም ፍሰትን የሚያሻሽል፣ የደም ግፊትን የሚያረጋጋና የደም ዝውውራችንን እንኳን የሚያጸዳ ኩማሪን የተባለ ውህድ አለው። ከዚህም በላይ ቫይታሚን ኤ እና ሲ እንደ አርትራይተስ ያሉ ችግሮችን ለመቋቋም ይረዳሉ። ብረትና ማግኒዚየም የደም ሴሎችን እንደገና ይገነባሉ እናም ከደም ማነስ ይከላከላሉ። ይህ ሁሉ በቀን አንድ ብርጭቆ የሰለሪ ጭማቂ ከመጠጣት ማግኘት ይችላሉ። አምስተኛ፣ ሰውነቶን ከካንሰር ይከላከላል። ካንሰር ሁሉም ሰው ለመስማት የሚፈራው ቃል ነው። ሰውነቶን ከዚህ አስፈሪ በሽታ እንዴት መጠበቅ ይችላሉ? የሰለሪ ጭማቂ ለዚህም ጠቃሚ ነገር ሆነው ከጆርናል ኦፍ ካንሰር ጥበቃ ጥናት የሰለሪን ጸረ ካንሰር ባህሪያቶች አረጋግጧል። የፕሮስቴት ካንሰር እድገትን እንደሚገታና የካንሰር ህዋሳትን መስፋፋት ይቀንሳል። የሰለሪ ጭማቂን የአመጋገቡ አካል ለማድረግ አንድ ተጨማሪ ምክንያት። ስድስተኛ፣ ጤናማ የእንቅልፍ መርሃ ግብር ይኖሩታል። እንቅልፍ ማጣት ብዙ ሰዎች በየቀኑ የሚያጋጥማቸው ችግር ነው። እንቅልፍ ማጣት ብዙ ሰዎች በየቀኑ የሚያጋጥማቸው ችግር ነው። በሱ ከተሰቃዩ ለእርሶ የተወሰነ የሰለሪ ጭማቂ ለመጠጣት ጊዜው አሁን ነው። ጤናማ የሆነ የማግኒዚየም መጠን ይይዛል። ይህም ነርቮችን የሚያረጋጋና ጡንቻዎችን ያዝናናል። ይህም ወዲያውኑ ማለት ይቻላል በእንቅልፍ ውስጥ እንዲገቡ ያደርጋል። ሁልጊዜ ምሽት ላይ አንድ ኩባያ መጠጣት ሰውነቶን ዘና ለማለትና ለመተኛት ይረዳል። ውጤቱን በእጥፍ ለማሳደግ ከትንሽ ሞቅ ያለ ወተት ወይም ጥሬ ማር ጋር ይደባልቁትና በጣፋጭ ቅመሞች ይደሰቱ። ሰባተኛ፣ ጭንቀትና ድብርት አይደርስቦትም። እርግጥ ነው አካላዊ ጤንነት በጣም አስፈላጊ ነው። ነገር ግን ስለ አእምሮ ጤንነቶ መርሳት የሌለቦት ከተለመዱ ችግሮች ሁሉ ጭንቀትና ድብርት ዋናዎቹ ናቸው። ሴለሪ በነርቭ ስርዓቱ ላይ በጎ ተጽዕኖ የሚያሳድሩ በርካታ ማዕድናትን ይዟል። ይህም ዘና እንድንልና ስሜታችንን ከፍ ያደርገዋል። ለዛም ነው ከጭንቀት፣ ከድብርት፣ ከውጥረት፣ ከደም ግፊትና ከድንጋጤ ጋር በተገናኙ ጊዜ የሰለሪ ጭማቂ
በጣም ውጤታማ የሚሆነው። ስለዚህ ከጭንቀት ነፃ የመሆን ህይወትን የሚፈልጉ ከሆነና ትንሽ እርዳታ ከፈለጉ የሰለሪ ጭማቂ መጠጣት መጀመር አለቦት። 8ኛ ፀጉር ወፍራምና ለስላሳ ይሆናል። ለፀጉር የሚጠቅሙ ብዙ ምርቶች አሉ፣ ነገር ግን አንዳቸውም ቢሆን ከሰለሪ ጭማቂ ጋር ሊወዳደሩ አይችሉም። ይህ መጠጥ በአንድ ጊዜ በተለያዩ አቅጣጫዎች ይሰራል። ይህም ከቀናት በኋላ ፀጉሮን የሚያምር ያደርገዋል። ቫይታሚን ኤ ለፀጉር ስር እንደ ተጨማሪ ምግብ ሆኖ ይሰራል። ይህም የበለጠ ጠንካራ ያደርገዋል። ሌሎች ቫይታሚኖችና ማዕድናት የፀጉር እድገትን ያነሳሳሉ፣ እናም ፀጉሮ ይሻሻላል። በቀን 1 ኩባያ የሰለሪ ጭማቂ መጠጣት ጠቃሚ ነው። 9ኛ ጥርት ያለና የሚያብረቀርቅ ቆዳ ይኖሩታል። የቱንም ያህል ክሬሞችና ማጽጃዎች ባለቤት ይሁኑ፣ ቆዳውን ከውስጥ ካልተንከባከቡት ውጤታማ ውበት ባለቤት አይሆኑም። የሰለሪ ጭማቂ አዘውትሮ መጠቀም መልኮን በእጅጉ ሊያሻሽል ይችላል። በውሃ የተሞላ ነው። ይህ ማለት ቆዳው ለስላሳና ብሩህ እንዲሆን በሰውነት ውስጥ ያሉትን መርዛማ ንጥረ ነገሮች በሙሉ የሚያስወግዱ ቆዳን በሚያጸዱ ጸረ ባክቴሪያ መድኃኒቶች የተሞላ ነው። በተጨማሪም የሰለሪ ጭማቂ በቫይታሚን ኤ፣ ቢ፣ ሲ፣ ኬ እና ሌሎች ማዕድናት ስለታጨቀ ቆዳው ወጣትና ቆንጆ እንዲሆን በማድረግ የቆዳውን መጨማደድ ለመቋቋም ተስማሚ ነው። ስለዚህ የሰለሪ ጭማቂ ለቆንጆ ቆዳ በጣም አስፈላጊ ነው። 10ኛ ክብደቶን ይቀንሳሉ። ጠዋት በባዶ ሆድ የሰለሪ ጭማቂ መጠጣት ለምግብ መፈጨት ስርዓቶ እውነተኛ ሕክምና ነው። በተጨማሪ የሆድ እብጠትን ለመዋጋት በጣም ጠቃሚ ነው። እንደ ኤሮፓውያን አቆጣጠር በ2013 በታይዋን ስፔሻሊስቶች የተደረገ ጥናት እንዳመለከተው በሰለሪ ውስጥ ያለው አፒጃኒን እንደ ኃይለኛ ጸረ ብግነት ወኪል ሆኖ ይሰራል። ይህ ማለት እብጠትን ይፈውሳል። ስለዚህ ክብደትን ለመቀነስ ሁሉንም ተፈጥሯዊ መንገድ እየፈለጉ ከሆነ የሰለሪ ጭማቂ ወሳኝ ነው። በየቀኑ የሰለሪ ጭማቂ ሲጠጡ የሚያገኙት ይህንን ነው። ሁሉንም ተፈጥሯዊ ጥቅሞች ለማግኘት በትክክል ማዘጋጀቱን አይርሱ። 1. ትልቅ የሰለሪ ቡቃያ ወስደው እጠቡትና ከዛም ጭማቂ አድርጉት። ለስላሳ እስኪሆን ድረስ በከፍተኛ ፍጥነት ይፍጩት። እናም ጭማቂውን ያጣሩ። በየቀኑ ጠዋት መጠጣት በቀናት ውስጥ ለውጡን ያዩታል።